ገባ። አሁን ህዝቡ አብዷል አለ። የት ለመለቀቃቸው ማንን? ሽማግሌዎቹ ነው እና ጀዋንን ተለቀቁ። አረ በሙሉ ተለቀቁ። እንግዲህ ተመልካቾቻችን እንደምትመለከቱት የጧት ፀሐይ ደብረ ታቦር ከተማ ነው የምንገኘው። እዚህ አጠገቤ ደግሞ ዘመዴ አለ። እንግዲህ ኢትዮጵያዊ ሁሉም ዘመዶች ቤተሰቦች ነን። ሰላም በላይ ሃይ በላቸው። ሃይ ተናስተልን ይበል። ተናስተልን። ሰላም ብሏችኋል። ደብረ ታቦር ከፊት ለፊቴ የአፄ ቴዎድሮስ ሐውልት ይገኛል። እንግዲህ ከዚህ 5 ኪሎ ሜትር ላይ ነበር አሉ አፄ ቴዎድሮስ መድፍ የሰሩት እና ጋፋት የሚባል ቦታ ነው። እጅግ በጣም ደስ የሚል ሐውልት ነው። ፎቶግራፍም ቪዲዮም አንስተነዋል እና እንደምትመለከቱት ነው። ፀሐዩ ሀገር ኃይለኛ ፀሐይ ነው። ስንመለስ በደንብ እንቀርጻታለን። አሁን ደግሞ ቀጥታ ወደ ተራራ ከላይ ሆና ደብረ ታቦርን ለመመልከት ወጣ ያለ ተራራ ላይ ሆነ ፎቶ ከላይ እናነሳለን። አመሰግናለሁ። እንግዲህ ይሄን ተመልካቾቻችን እንግዲህ የትራፊክ ጃሙ እንደምትመለከቱት ነው። አይ ቲንክ እንደ ካናዳ አይደለም የትራፊክ ህግ። ሰው እንደፈለገ ነው የሚገባው፣ በጉም እንደፈለገ ነው የሚገባው፣ ፍየሉም እንደፈለገ ነው። አቋራጫ የእግረኛ መንገድ ብዙ የለም። ያው እንግዲህ ያላደገ ሀገር ነው፣ አብረን ለማሳደግ ነው። ለዚህ ነው እንግዲህ 1 ሚሊዮን ኢትዮጵያዊ ወደዚህ የመጣው ለእርዳታ ነው። አመሰግናለሁ። የደብረ ታቦር ከተማ ስላሴ ቤተክርስቲያን ነው ከፊት ለፊታችን የሚታየን አይደል? አዎ እንደዛ ነው። እንደው እናንተን የመጣንበትን ለማሳየት ያህል ጥረት እያደረግን ነው። በእርግጠኝነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ካህናት ምሳሌ እንግዳ ይሄን ቤተክርስቲያን በእርግጠኝነት የሚያውቁት ይመስለኛል። ምክንያቱም እሳቸው እዚህ እንደተወለዱ ሰምቻለሁ። የኔን ይመስላል። በጣም የሚገርማችሁ ነገር ግን እኔ ከምን ታዘብክ ብትሉኝ የኢትዮጵያ ኔቸር ተፈጥሮዋ በጣም ደስ የሚል ተፈጥሮ ነው ያለው። ትንሽ ሲቪላይዝድ መሆን፣ አንዳንድ መለወጥ፣ ስራዎች መስራት፣ መንገዶች መስራት ይሄንን አስመልክቶ ልነግራችሁ ፈልጋለሁ። ሌላው ከተራራው ላይ ደግሞ ሆኜ እስቲ ተራራውን እየተመለከታችሁት ነጭ የለበሱት ዛሬ ከቤተ ክርስቲያን ወደ ቤት እየሄዱ ነው ከጸሎት በኋላ። ደብረ ታቦር ሰላም ነች። ያው እንደሰማነው ከሆነ የጁንታው ወደዚህ ደብረ ታቦር 5 ኪሎ ሜትር ሲቀረው ነው የተመለሰው የሚባል ወሬ ሰምቻለሁ። ትክክል ነው? ኦኬ 8 ኪሎ ሜትር ሲቀረው ከደብረ ታቦር ጋሳኝ አካባቢ ጋሳኝ ከተማ አቤት ምን አስራተ ጋሳኝ ከተማ ቤት ማለት ነው ይማሩበት። ስንመጣ እሱንም እንትን እንላለን። ተመልካቾቻችን እንግዲህ ደብረ ታቦር ኢየሱስ ደርሻለሁ። እስቲ ወረድ ብዬ ልሳለምና
ተመልካቾቻችን ምናልባት ሊቀ ካህናት ምሳሌ እንግዳን የሚያውቁም አባት አግኝቻለሁ። እስቲ በደንብ ያቋቸዋል። እስቲ ይንገሩ፣ ማን ነው ዘመዳቸው እሳቸው? ብላታሙጨ ቀንጌታ ዳነ ቀንጌታ ዳነ ብላታሙጨ እዚህ ነው ያሉት አሁን? አዎ እኔ ጋር ነው ማህበር ምጠጥ። የምን ማህበር? ባለ እግዚአብሔር ማህበር ነበሩ። እንግዲህ ሊቀ ካህናት ይሄን ይመልከቱ። ወገኖትን ዘመዶችን እዚህ አግኝቻለሁ። በዓል እንዴት ነበር? በዓል ሸጋ ነው። በደንብ የሰመረ ምን የሌለው በጣም ተዘጋጅቶ በደንብ ተዘጋጅቶ ካውሮ ነው። እንደው ጁንታ ወደዚህ መጥቶ ነበር ሞክሯል? የለም ያስመጣው ነው ጀስ ያስመጣው ነው። ምን ላይ ነው የተመለሰው? ጋሳይ ላይ ተመልሷል። ማን ነው ጋሳይ ላይ የመለሰው? ኢየሱስ የተራራው ንጉስ ኢየሱስ መለሰው። ጎሽ 33ኛ የሚባል ክፍለ ጦር መጥቷታቸው የጎንደር እሱ ቢሆን እንግዲህ ያው የእግዚአብሔር ኃይል ቢሆንም እሱ ጦር በጣም ኃይለኛ ጦር ነው። እሱ ነው ቀጥታ ለመጣ አስፈንጥሮ ወደ ደብረ ዘይት የመለሳቸው። ስለዚህ አሁን ሁሉ ነገር ሰላም ይመስላል። ለዚህ ነው እኛም ሁላችንም ወደዚህ የመጣ ነው። የተራራው ንጉስ እያለ ምንም አይዞርብኝ። እሱ አዙሮ ነው አንከርቶ የሰደደው። ጦራችን እሱ ነው። ኢየሱስ ነው ጦራችን። አመሰግናለሁ። ኢየሱስ በጣም ደስ ይላል። በሉ እግዚአብሔር ደግሞ በሰላም ያገናኘን። እንግዲህ ግድ የለም ሌላ ደግሞ ወደ ታች ደግሞ ወርደን ቤት በኩል ኦኬ የተመሰረተው ቀደምት ነው። እንዲሁም በኦሪት ይሰዋበታል ነው የሚባለው። ግን በአፄ ሰይፈ አርዕድ ዘመነ መንግስት በ13ኛው ክፍለ ዘመን በ12 ነው በ1327 ማለት እሱ በ13ኛው ክፍለ ዘመን ማለት ነው ይሄ አሁን የተመሰረተ ተራራ ላይ ወጥተው ነው የመሰረቱት። አይ እሳቸው አፄ ሰይፈ አርዕድ የት ነው የሄዱ የሚባለው? መጀመሪያ ኢየሩሳሌም ነው። ኢየሩሳሌም ነው። ያው ኢየሩሳሌም እንደሚታወቀው ደብረ ታቦር የሚባል ጌታ ብርሃነ መለኮቱን የገለጸበት ቦታ አለ እና እዚያ ደግሞ ጎብኝተው ሲመለሱ አጋጣሚ ይህንን ቦታ ከኢየሩሳሌም ካለው ደብረ ታቦር ተራራ ጋር ሲያዩት ተመሳሳይ ሆኖ አግኝተውታል። ስለዚህ ይህንንም ታላ ያው ያን ጊዜ ነው እንግዲህ ደብረ ታቦር ብለው ሰይመው ይህን ደብር የመሰረቱት። እንግዲህ በታሪክ የሚባለው ይሄ ነው። እኛም ነው እኔ እዚህ ነው ተወልጄ ያደግኩት። በጣም ደስ ይላል። እንግዲህ በካናዳ ላሉ ኢትዮጵያውያኖች ቤተክርስቲያን አስመልክተው ምን መልእክት ያስተላልፋል? አይ ቤተክርስቲያን እንግዲህ በዓለም ነው እንግዲህ በተለይ የኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም የምትሰበክ መሆኑ ይታወቃል። ቀደምትም ናት እና ያለውን ነገር እንግዲህ እዛም ላይ ያለው ካናዳ እንግዲህ መቼም ኢትዮጵያ ውስጥ ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን በፈተና ላይ ናት። ክርስቲያኖችም እየተሳደዱ እየታረዱ እንደ ዲዮቅልጥያኖስ የሚባል ዘመን ነበር፣ የሰማዕታት ዘመን። ያን አይነት ዘመን ገጥሟት አሁን እንግዲህ ያለ ባህሪዋ በተለይ ጁንታ የሚባል ቡድን በቤተ ክርስቲያን ውስጥ ራሱ ከባድ መሳሪያም እያጠመደ ያለ ባህሪዋ ብዙ መከራ ሲያደርስባት ቆይቷል። በተለይ በዚህ ዓመት ውስጥ ማለት ነው እና እንግዲህ በጸሎት ይርዱን ነው የምንለው። ሌላ ምን ይባላል? ለምን ቤተ ክርስቲያን ብዙ ባይል የምትል አይደለም። ስለዚህ በካናዳ ያለው ማህበረሰብ የኦርቶዶክስ አማኝ በጸሎት እንዲረዳን ነው እንግዲህ የምለው እንጂ መቼም በጦርነት ይፈታል ተብሎ አይታሰብም። እንደዛ ነው። ያ ነው። አዎ እንዴ ለዚህም ነበር አሁን እኔ አሁን በአጋጣሚ የሰበካ ጉባኤ አባል ነኝ። እዚህ አሁን ዘንድሮ የተመረጥኩንን እና በቴሌቪዥንም አስታውቀናል በአማራ ቲቪ። እዚህ ቦታ ላይ ትልቅ ስርዓት እንዲከበልና በዓለም ያሉት መጥተው እንዲያከብሩ ነበር። እንዲሁም በቴሌቪዥን ምናልባት አላያችሁት ካልሆነ በስተቀር እንጂ ለ7 ቀን ወደ 80 ሺህ ብር ተከፍሎ በአንድ ወንድማችን በአማራ ቲቪ ሲገለጽ ሰንብቷል።
እና ብዙ ይመጣል ሰው ብለን ነበር ያሰብነ። ግን እንዲያው ብዙም የመጣ እንትን አይደለም እና ለወደፊቱም መጥተው እነዚህ የካናዳ ማህበረሰብ ኦርቶዶክስ አማኞች ደብረ ታቦር ኢየሱስ ታላቅ ቦታ ነው እንዲጎበኙልና እገዛም እንዲያደርጉን ነው እንግዲህ ማሳሰቢያ የምሰጠው። 1 ሚሊዮን ኢትዮጵያዊ ወደ ሀገሩ እንዲገባ ጠቅላይ ሚኒስትር አብይ አህመድ ጋበዙንና ሁላችንም እዚህ መተናል። እንግዲህ ልክ ነው። አሁን አንዱ ምን ነኝ ከዛ ነው የመጣሁት ከካናዳ። ልክ ነው። ጁንታው ምን ያህል ነበር? እዚህ አካባቢ ደርሷል ወይስ እንዴ? እዚህ ደርሷል። እዚያ ጋይንት በላይ ጨጨው አካባቢ እንደቆየ ያንን ጥሶ መጥቶ እዚህ ሎሚ ዱር የምትባል ገዳም አለች። እዚህ አካባቢ ነው ደርሶ የመጣ እና እዚህ በተለይ ምጥ ነበር የነበረው ዘመን ምጥ ነበር። ስለዚህ እንዲያውም ቦታው ይሄ ጁንታው የሄደው እንዲያውም ታምር ነው የተሰራ። ታምሩ ምንድን ነው እንግዲህ ብርሃነ መለኮቱን ጌታ የገለጸው ነሐሴ 13 ነው። ጁንታውም እዚህ ተመልሶ እዚያ ሰራዊቱ ያን ጊዜ ድል ሁኖ የሆነበት ቀን የዛን ጊዜ ነው፣ በ13 ማለት ነው። በ13 ጁንታ ቤተክርስቲያንን የሚያቃጥለው አይ እንግዲህ በባህሪው እሱን አይታወቅም። እንግዲህ የራሱ ባህሪ ነው። ምናልባት አማኞችም ሊሆኑ ይችላሉ። ግን ምናልባት ፖለቲካውም ጋር የተያያዘ ነው እና ቤተ ክርስቲያንን የሚያቃጥለው በባራሱ ኢትዮጵያን እምነተ ቢስ ለማድረግ ይመስልናል። እኛ መቼም ዞሮ ዞሮ እዚህ ላይ እንግዲህ የትግራይ ህዝብ የክርስቲያን ነው። አክሱም ጽዮን ብዙ ታሪክ አለ። ልክ ነው። ግን አሁን የሚሰራውን ስራ ከዛ አካባቢ የመጡ ማህበረሰቦች ናቸው ይሄንን አደጋ እያደረሱ ያሉት። እንደዚህ አይነት ነገር እንደው ሲሰሙ ሲመለከቱ የተመለከቱት ነገር አለ። በጣም የሚገርመው ነገር የማዝነው ይሄ ነው። ክርስትና ሲስፋፋ መጀመሪያ ከበየት ነው? በአክሱም ነው የመጣ። አክሱም ነው። በአክሱም ማለት እንዲሁም የኢትዮጵያ የኦርቶዶክስ ተዋሕዶ ቤተክርስቲያን የመጀመሪያ አክሱም ነች። በትግራይ ውስጥ ያሉ ገዳማት ቁጥር ስፍር የላቸው። ያዛም ያሉት አባቶች በተለይ ቅዱሳን አባቶችን የመጽሐፍ ሳንም ብዙ እንዳገኘሁት አብዛኞቹ ቅዱሳን የሚወጡበት ትግራይ ክልል ነው። ይሄው ሁኔታ ግን እንዴት እንደተፈጠረ እኔ በጣም አዝናለሁ። እና በአብዛኛው ያው እንደ አንድ ቡድን የመሰረተውና የፖለቲካ ያደረገው ነው የሚመስል እንጂ ትግራይ ማለት አለበት ላይ አሁን በአራተኛው መቶ ክፍለ ዘመን እንደው እንዳላበዛ እንጂ አብርሃ አጽብሃ የሚባሉ ወንድማማቾች አሉ። አሁን በእኛ በሃይማኖት እነዚያ ኢትዮጵያን እዚያው ትግራይ ውስጥ የወጡ ናቸው። አገርንም አክነት ጋር አብረው የመሩ ትግራይ ውስጥ የወጡ ናቸው። ሌሎች ጳጳሳት ብዙ ሰዎች የወጡበት ክልል ያ ነው። ለኢትዮጵያ መሰረቱ እንዲሁም ትግራይ ነው ለሁሉ ነገር እና ይሄ መፈጸሙ በተለይ በትግራይና አማራ ተብሎ አሁን ተከፋፍሎ ይህን ያህል ደም መፋሰስ በጣም የሚያሳዝን ነገር ነው እና የሰራው ይሄ ምንድን ነው? ፖለቲካው የሰራው ሴራ ነው። የፖለቲካ ችግር ነው። እንዴ የትግራይ ህዝብ እንዴ ብሎ ነው ከኢትዮጵያ ውጭ የሚኖረው? እና ህዝብ ጋር ምንም ግንኙነት የለውም። ይሄ ፖለቲካ ስራ ያደረጉት ነገር ነውና በጣም የሚያሳዝን ጉዳይ ነው። ዙሮ ዙሮ ይሄ ጊዜውን አድርሶ ይመለሳል። እንዴ በጣም እንጂ ወገኖቻችን አይደሉ እንኳን እንዴ ምንድነው በስርዓተ ቅዳሴ ብዙ አለ። ብዙ ምን እንደው የሃይማኖት ትምህርት በዘመናዊነት ነው እንትን ያልኩ፣ ግን ለዓለም ነው እኮ ቤተክርስቲያን የምትቀድሰው። እንኳን ለኛ ለትግራይ ህዝቦች ለዓለም ነው የሚቀደሰው። ቅዳሴው ለዓለም ነው። ስለዚህ እንኳን ለትግራይ ለዓለም ጸሎት እያለ ኢትዮጵያ እንደዚያ ነው ባህሪዋም። ይሄ ነው ያለው ባህሪ እንግዲህ። ተመልካቾቻችን እንግዲህ እንደምትመለከቱት ተራራ ወጣው። እንግዲህ ወታደሮች ምን ያህል ተራራ እንደሚወጡ መቼም ታውቃላችሁ። ደክሞኛል፣ ግን ደብረ ታቦር ላይ ነው የምንገኘው። ደብረ ታቦር ከላይ ወደ ታች ስንመለከታት ነው። ይህንን ይመስላል። እስቲ አንድ ሁለት ነገር ንገረኝ። ወደዚህ ምንድነው የሚታየው አልከኝ? ዩኒቨርሲቲ ደብረ ታቦር ዛጋ ይታያል። ደብረ ታቦር ዩኒቨርሲቲ እዛ አካባቢ እናቲቱ ማርያም ማዶ ያለችው መድኃኔዓለም ዳውንታውን የት ጋር ከተማው ይሄ ነው። እዚህ በግራ በኩል ያለችው አቦ ቤተክርስቲያን አለ። ይሄ አቦ ቤተክርስቲያን ኦኬ። በነገራችን ላይ ደብረ ሲና ማርያም ጫካዋ በነገራችን ላይ እንግዲህ አቦ ናት። እንደው በነገራችን ላይ የተመልካቾቻችን ደብረ ታቦርን ስንመለከት የአፄ ቴዎድሮስን ሐውልትም ተመልክተን ነበር እና ያ ሐውልት ያው እሳቸው ደብረ ታቦር ውስጥ ነው። እስቲ አንተ መግለጫ ስጥልኝ። ደብረ ታቦር ልዩ ስሙ
ጋፋት ከሚባል ቦታ ላይ መድፍ የሰሩበት ቦታ ነው። ደብረ ታቦር ኢየሱስ ቤተክርስቲያንም ጎብኝተናል። እንግዲህ ይህንን ይመስላል ብርሃን ቴሌቪዥን ከደብረ ታቦር። ቶሮንቶ ያላችሁ ኢትዮጵያኖች ሴንት ታወር ማለት ነው፣ እንደ ሴንት ታወር ነው ላይ ወጥቼ ወደ ታች እየቀረስኩ ያለሁት። በጣም ደስ የሚል ግሪን ኤሪያ ነው። እጅግ በጣም ደስ ይላል። እውነቴን ነው የምነግራችሁ። በተለይ ደግሞ የህዝቡ አቀባበል እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደትን አስመልክቶ ትልቅ ግብዣ በየቦታው ተደርጓል። እኛም በቦታው ላይ ተገኝተናል። ትናንትና ወታደሮች የፋኖ የአገሪቷ መከላከያና የአማራ ልዩ ኃይልን ምሳ አብረን በልተናል። እንግዲህ ብርሃን ቴሌቪዥን በዚህ አንድ ወር ውስጥ ብዙ ዘገባዎች ይዤላችሁ እንደምመለስ ባለሙሉ ተስፋ ነኝ። ለጊዜያችሁ አመሰግናለሁ። ብርሃን ቴሌቪዥን ሰብስክራይብ፣ ላይክ፣ ሼር አድርጉት። ብርሃኑ ነኝ። ጤና ይስጥልኝ። ተመልካቾቻችን አሁን ደግሞ እዚህ የማሳያችሁ ደብረ ታቦር ኢየሱስ ገዳም ነው። ይሄ እንግዲህ ወጣት ልጆች የሚኖሩበት ነው፣ የጸሎት ቦታ ነው። የቆሎ ተማሪ ነው የሚባሉት የቆሎ ተማሪዎች ያሉበት ቦታ ነው። እዚህ በፎቶና በቪዲዮ ትንሽ ላሳያችሁ። የቅኔ ቤት ነው የሚባለው። እንግዲህ እንደምትመለከቱ የቅኔ ትምህርት ቤት እየተማሩ ነው። አመሰግናለሁ። ይህ ማለት የደብረ ታቦር አሁን አጠቃላይ ስፔሻላይዝድ ሆስፒታል 91 ዓመቱ ሲሆን የተመሰረተው በዶክተር ኦጋምሪክ በሚባሉ የውጭ ዜጋ ኢትዮጵያ ውስጥ እዚህ ደብረ ታቦር ሲኖሩ በነበሩ ሰው ነው እና ይሄ ሆስፒታል ትልቅ አገልግሎት እየሰጠ ያለ ስለሆነ ስማቸው አትሊስት ለዚህ ያበቁትን አባት ወይ ደግሞ ትልቅ ሰው የዚህ ትልቅ ያለችን የምላትን የሆስፒታሉ አዳራሽ ስያሜ በሳቸው እንዲሰየም የደብረ ታቦር አጠቃላይ ስፔሻላይዝድ ሆስፒታል ማኔጅመንት ቲም ይሄን ወስኖ ነው እንዲያደርገው። በጣም ያኔ እንግዲህ በዛ በ1923 ዓመተ ምህረት የጤና አገልግሎቱ በጣም ደካማ በነበረበት ሰዓት የዚህ አካባቢ ህብረተሰብ የጤና አገልግሎት እንዲያገኝ በራሳቸው ተነሳሽነት ተነስተው ለህብረተሰቡ አገልግሎት የሰጡ እዚህ አካባቢ ስለነበረ መኖሪያቸው ጎን ለጎን የጤና አገልግሎት ፕሮቫይድ እያደረጉ የነበሩ ሰው ስለሆኑና ለዚህ ተቋም ትልቅ መድረስ ኦኬ እንግዲህ የኖርዌይ ዜግነት ያላቸው እንደሆነ ነው የነገሩኝና የኖርዌይ ተወላጅ ናቸው ማለት ነው። ዜጋ ናቸው።